ኮነዮን ኮነዮን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንኳን ለእመቤታችን ለቅድስት ድንግል ማርያም ከሐናና ከኢያቄም ለተወለደችበት ታላቅ ዓመታዊ በዓል አደረሳችሁ አደረሰን እያል ለዕለቱ የሚስማማውን ያሬዳዊ መዝሙር እንላችኋለን። ከመጀመሪያ ጀምራችሁ እስከ መጨረሻው እንድትከታተሉን ለማሳሰብ እንወዳለን። ስትከታተሉንም ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ቀጥታ ወደ መዝሙሩ እንሄዳለን። የመጀመሪያው መዝሙር ይትባረክ እግዚአብሔር ወይትአኮት ኪያኪ ዘፈጠረ ለቤዛ ብዙኃን። ይህ ግድግዳው ነው። እስመ መሰረት አንቲ ለሕይወተ ኩሉ ማርያም እምነ እሙ ለእግዚእነ። ይህ ደግሞ ጣሪያው ነው። ቀጥታ ወደ መዝሙሩ እንሂድ። ይትባረክ እግዚአብሔር ወይትአኮት ኪያኪ ዘፈጠረ ለቤዛ ብዙኃን። ይትባረክ እግዚአብሔር ወይትአኮት ኪያኪ ዘፈጠረ ለቤዛ ብዙኃን። እስመ መሰረት አንቲ ለሕይወተ ኩሉ ማርያም እምነ እሙ ለእግዚእነ። እስመ መሰረት አንቲ ለሕይወተ ኩሉ ማርያም እምነ እሙ ለእግዚእነ። ይትባረክ እግዚአብሔር ወይትአኮት ኪያኪ ዘፈጠረ ለቤዛ ብዙኃን። ይትባረክ እግዚአብሔር ወይትአኮት ኪያኪ ዘፈጠረ ለቤዛ ብዙኃን። እስመ መሰረት አንቲ ለሕይወተ ኩሉ ማርያም እምነ እሙ ለእግዚእነ። እስመ መሰረት አንቲ ለሕይወተ ኩሉ ማርያም እምነ እሙ ለእግዚእነ። ትርጉም ይትባረክ እግዚአብሔር ወይትአኮት ኪያኪ ዘፈጠረ ለቤዛ ብዙኃን። ለብዙኃን ክርስቲያኖች በኃጢአት ውስጥ ለተመላለሱ ፍጥረታት በሙሉ አንቺን ቤዛ አድርጎ ለፈጠረ ለልዑል እግዚአብሔር ምስጋና ይሁን። እግዚአብሔር የተባረከ ይሁን። እስመ መሰረት አንቲ ለሕይወተ ኩሉ ማርያም እምነ እሙ ለእግዚእነ። የጌታችን እናታችን ማርያም እስመ መሰረት አንቲ ለሕይወተ ኩሉ ለሁሉ ሕይወት ላለው ሁሉ መሰረት አንቺ ነሽና የሕይወት መሰረቱ መሰረተ ሕይወት አንቺ ነሽና አንቺን የፈጠረ እግዚአብሔር የተባረከ ይሁን ይላል ማለት ነው ቃሉ።
ወደ ሁለተኛው መዝሙር እንሄዳለን። ሁለተኛው መዝሙር ኢያቄም ወሐና ወለዱ ሰማየ ይላል ግድግዳው። ሰማየው ሙኒ አስረቀ ፀሐየ ጣሪያው ነው። ኢያቄም ወሐና ወለዱ ሰማየ ማለት ኢያቄምና ሐና በሩካቤ ዘበሕግ ኖረው ሰማይ አንቺን ወለዱ። ሰማየው ሙኒ አስረቀ ሰማይ አንቺም ፀሐይን አወጣሽ ለዓለም ፀሐይን ፀሐየ ጽድቅ እውነተኛ ፀሐይ የሆነ ኢየሱስ ክርስቶስን ወለድሽ ማለት ነው። ወደ ሁለተኛው ወረብ እንሄዳለን። ኢያቄም ወሐና ወለዱ ሰማየ ወለዱ ሰማየ ኢያቄም ወሐና ወለዱ ሰማየ ወለዱ ሰማየ ሰማዮሙኒ አስረቀ ፀሐየ ሰማዮሙኒ አስረቀ ፀሐየ ኢያቄም ወሐና ወለዱ ሰማየ ወለዱ ሰማየ ኢያቄም ወሐና ወለዱ ሰማየ ወለዱ ሰማየ ሰማዮሙኒ አስረቀ ፀሐየ ሰማዮሙኒ አስረቀ ፀሐየ። ሶስተኛው መዝሙር በሃኪ ማርያም ዕፀ ጳጦስ መዝገቡ ለቃል። ሰላም ላንቺ ይሁን ማርያም ሆይ ሰላም ላንቺ ይሁን። ዕፀ ጳጦስ ሙሴ ሐመልማል ከነበልባል ጋር አዋህዳ ይዛ ያያት ዕፀ ጳጦስ የቃል መቀመጫ ቃል በሥጋ ያደረብሽ እመቤቴ ማርያም ሆይ ሰላም ላንቺ ይሁን እያልን ደግሞ እናመሰግናለን። በሃኪ ማርያም በሃኪ ማርያም በሃኪ ማርያም በሃኪ ማርያም ዕፀ ጳጦስ ዕፀ ጳጦስ መዝገቡ ለቃል ዕፀ ጳጦስ ዕፀ ጳጦስ መዝገቡ ለቃል በሃኪ ማርያም በሃኪ ማርያም በሃኪ ማርያም በሃኪ ማርያም ዕፀ ጳጦስ ዕፀ ጳጦስ መዝገቡ ለቃል ዕፀ ጳጦስ ዕፀ ጳጦስ መዝገቡ ለቃል በሃኪ ማርያም በሃኪ ማርያም በሃኪ ማርያም በሃኪ ማርያም ዕፀ ጳጦስ ዕፀ ጳጦስ መዝገቡ ለቃል ዕፀ ጳጦስ ዕፀ ጳጦስ መዝገቡ ለቃል። ዕፀ ጳጦስ የሚሉ አሉ፣ ዕፀ ጳጦስ የሚሉ አሉ። በሁለቱም መንገድ አለው ማለት ነው። ወደ አራተኛው መዝሙር እንሄዳለን። አራተኛው መዝሙር ደግሞ ኦ ድንግል አኮ በፍትወተ ደነስ ዘተጸነስኪ አላ በሩካቤ ዘበሕግ እምሃና ወኢያቄም ተወለድኪ። አባ ሕርያቆስ እንደደረሰው ከቅዳሴ ማርያም ላይ እናገኘዋለን። ኦ ድንግል አኮ በፍትወተ ደነስ ዘተጸነስኪ የሚለው ግድግዳ ነው። ይህም ማለት ድንግል ሆይ በኃጢአት ፍትወት የተጸነሽ የተወለድሽ አይደለሽም፣ ነገር ግን አላ በሩካቤ ዘበሕግ እምሃና ወኢያቄም ተወለድኪ
በሕግ በሆነ ሩካቤ ከሐናና ከኢያቄም በንጽሕና ከሚኖሩ በቅድስና ከሚኖሩ ከሐናና ከኢያቄም ተወለድሽ እንጂ በኃጢአት ፍትወት የተወለድሽ አይደለም ወይም የተጸነሽ አይደለም ይለናል ቃሉ። ቀጥታ ወደ መዝሙሩ እንሄዳለን ማለት ነው። ኦ ድንግል አኮ በፍትወተ ደነዘ ተጸነስኪ ኦ ድንግል አኮ በፍትወተ ደነዘ ተጸነስኪ አላ በሩካቤ ዘበሕግ እምሃና ወኢያቄም ተወለድኪ አላ በሩካቤ ዘበሕግ እምሃና ወኢያቄም ተወለድኪ ኦ ድንግል አኮ በፍትወተ ደነዘ ተጸነስኪ ኦ ድንግል አኮ በፍትወተ ደነዘ ተጸነስኪ አላ በሩካቤ ዘበሕግ እምሃና ወኢያቄም ተወለድኪ አላ በሩካቤ ዘበሕግ እምሃና ወኢያቄም ተወለድኪ። ከብዙ በጥቂቱ ይህንን ይመስላል። ቀጣይ ደግሞ የምልጣኑን የአመላለስ አቀራረብ ልክ በወንበሩ እንደሚባለው እንልላቸዋለን። ተከታተሉን። የምልጣኑን የአመላለስ አቀራረብ ቃሉ ኮነዮም በእንተ ልደታ ለማርያም እያልን እንልላቸዋለን ማለት ነው። ኮነዮም ኮነዮም እሺ ቃለ ሕይወትን ያሰማልን፣ እግዚአብሔር ይስጣችሁ። እሺ በጎ ብላችሁ በዚህ ልክ አጥንታችሁ መዘጋጀት ቀላል ጊዜ ቀላል የልብ መሻትን አይጠይቅምና እግዚአብሔር ይስጥልን፣ የልቡናችሁን መሻት ይፈጽምላችሁ። እናንተም የምትከታተሉን ቤተሰቦቻችን ከመጀመሪያው እስካሁን ስለተከታተላችሁን ድንግል ማርያም የልባችሁን መሻት ትፈጽምላችሁ። ቃሉን ተከትላችሁ በእግዚአብሔር አምላክነት በድንግል ማርያም አማላጅነት በቅዱሳን አማላጅነት እንደዚሁም በድንግል ማርያም እናትነት ጸንተን ኖረን የመንግስቱ ወራሽ እንድንሆን የእሱ የመድኃኔዓለም ቅዱስ ፈቃዱ ይሆንልን። አስጀምሮ ያስፈጸመን አምላካችን በዓሉንም የሰላም የፍቅር የአንድነት በዓል አድርጎ ያስፈጽመን። ይቆየን። ሰላም ሁኑ። ቤተሰባችን ላይክ፣ ሰብስክራይብ፣ ሼር አድርጉ እንዳይረሳ።